ለምሳሌ ባለፈው ብያችኋለሁ አይደል? ሪቫይዝ ላድርግላችሁ። ሁሉ ነገር ድምፅ አለው ብያችኋለሁ አይደለ? ሁኔታ ድምፅ አለው፣ ኪስ ድምፅ አለው፣ ጎረቤት ድምፅ አለ፣ የሸቃባውም ድምፅ አለ አይደለ? ሸቃባውም አንዱ ገብቷችኋል አይደል? ሁሉ ነገር ያወራችኋል። ስለ ድምፅ ማለት ለምሳሌ ሐኪም ቤት ስትሄዱ ሐኪሙ አንድ ነገር ጠይቃችኋል። ምናችሁ ነው የሚያማችሁ? እዛ ይሄን ትሉታላችሁ። ያንን ምክንያት አድርጎ ምን ያደርጋል? ሶሉሽን ይሰጣችኋል። ከዛ ትፈወሳላችሁ አይደለ? ሁለተኛው ደግሞ መካኒኮች ጋር ልውሰዳችሁ። ለምሳሌ አስፔሽም ስላለ አይገዛኝም። መኪና ተበላሽቶበት የሆነ ሰው ጋራጅ ሲወስድ መካኒኩ አንድ ነገር ያደርጋል። መኪናው ፕሮቫይዞት ነው አይደለ? ከዛ ምን ያደርጋል? ድምፁን ይሰማል። ከዛ ሰርቪስ ይሰጣል። ተስተካከለ ማለት ነው አይደለ? ለምሳሌ ስለ ልብስ ነግሬያችኋለሁ አይደል? ልብስ አይቶ መተንበይ እንደሚችል አውርተናል አይደል? ይኸውላችሁ መንፈሳዊ ዓለም ላይ አንድ ሚስጥር ልንገራችሁ። እስራኤላውያን ሚስጥረኞች ናቸው። በጣም ሚስጥረኛ ስለሆኑ መጽሐፍ ቅዱስ ስታነቡ ፓተርኑ ብዙ ነው ማለት ለምሳሌ ብዙ ቦታ ላይ እግዚአብሔር ቁጥር ደጋግሞ ያወራል አይደለ? ለምሳሌ ኢየሱስ ከመወለዱ በፊት ስምዖን የሚባል ሰው በዙሪያው ነበር። በተደጋጋሚ መጽሐፍ ቅዱስ ላይ አንድ ነገር ሲደጋገም ሊነግራቸው የፈለገው ሚስጥር አለ ማለት ነው። የሆነ ቁጥር ሲደጋገም ሳምቲንግ ሚስጥር አለ። ለምሳሌ ሐዋርያቶቹ ስንት ነበሩ? 12 ማለት ኪንግደም ኦፍ ጋድ ማለት ነው። እግዚአብሔር ኪንግደም ማለት ነው። ስለዚህ መንፈሳዊ ዓለም ላይ ከለር ብታዩ ለምሳሌ ልበላችሁ የሆነ ኤንጅል እዚህ ጋር መጥቶ ቢቆ ልብሱን አይታችሁ መርዳት ትችላላችሁ። የለበሰው እኔ አሁን ምን ውስጥ መሀል ብትሉ ደስ የሚል ነገር ልንገራችሁ። ሰው አይደለም እኔ የማየው ጌታ ምስክር እግዚአብሔር አናት ተቆጥቷል። እልፍ አላፍ መላእክት ዙሪያችን አለ። ሰማይ ምስክር ነው። እነሱን እያየሁ ነው ምዝናናው። አንዳንድ አሁን ይኸውላችሁ ሁኔታ የሚያወራውን አንሰማም። ማን የሚለውን ነው የምንሰማው? እግዚአብሔር ያለው። ምክንያቱም እናንተ አካባቢ ያላችሁ ውጤት አይደላችሁ፣ ቤተሰብ ያላችሁም አይደላችሁ። እናንተ ማለት ምንድን ናችሁ? እግዚአብሔር ድምፅ ያላችሁ ናችሁ እንጂ ሁኔታ ያለ በፍጹም እንዳሰቡት። ለምሳሌ ልበላችሁ ሰው ውስጥ ያለ ጸጋ በቀላሉ የሚታወቅበት መንገድ ልንገራችሁ። ለምሳሌ ሰውየው ላይ ፓስተራል ኦፊስ ሊኖር ይችላል፣ መጋቢነት አይደለ? ያ ሰው ዝም ብሎ ስራ ቦታ ወይ የሆነ ቦታ ላይ ሆኖ የሆነ ነገር ዲስኦርደር ሲሆን ማስተካከል ይፈልጋል። አሁን ፓስተር ማለት ምንድን ነው? መመገብ ነው አለ። ኦርደር ማስያዝ የሆነ ነገር ሲበላሽ ያለ ቦታው ገብቶ ያው በስራዬ ባለሙያ የሆቴል ባለሙያ ነኝ ብያቸዋለሁ አለ። ሌላ ሆቴል ዝናና ሄጄ ሰው የሚያስተናግደው ሳይሆን ረስቶን ለሰነ አበላለቀም አይደለም ስራ ላይ ነው እየመሰለ ልክ እንደዚህ። ለምሳሌ አሁን ይብን ጸጋ ካራክተር ነው። ለምሳሌ ፓስተሮች በባህሪያቸው ትከሻቸው ሰፊ ነው፣ መሸከም ይችላሉ። ነቢያቶችስ አግሬሲቭ ናቸው። ማይናድ ነገር ላይ ናድርቱ ይችላል። ያ ማለት ምንድን ነው? ቅባቱ ይዞት የሚመጣው ካራክተር ስላለ። ባለፈው ካስታወሳችሁ ስለ እንትን አውራ ነበር አይደል? ጸጋ ኢምፓክት ስለማድረግ ጸጋ ስትቀበሉ የሰውየውን ደካማ ጎን ነው የሚገባባችሁ። ለዚህ ነው ጳውሎስ ለጢሞቴዎስ ምንድን ነው የሚለው? እጅ በመጫ እንዳትተባበር የሚለው። ከዛ ደግሞ ሁለተኛ ላይ ምን እናያለን መሰላችሁ? ለምሳሌ ብዙ ሰው የሚሸወድ ነው። ይሄ ለአገልጋዮች ነው ጥያቄ ማለት ነው። እኔንም ትሉ ስለ ሰው መስማት እንችላለን አይደለ? ስለ ራሳችንስ እንሰማለን በደምብ። አቅም ማለት እሱ ነው። ባይዘው ታውቃላችሁ አይደል? ቅባት ማለት የእግዚአብሔር ችሎታ በእኔና በእናንተ ሲገለጥ ማለት ነው። ለምሳሌ ታመመ ስንጸልይ ቢፈወስ የኛ ችሎታ አይደለም።
የእግዚአብሔር ችሎታ በእኛው ሲሰራ ነው አይደለ? ብዙ አገልጋይ እኔ መጀመሪያ የምጠይቀው ነገር ነው። ስለራስህ ግን እግዚአብሔር ብዙ ያወራል እለዋለሁ። ቼክ አድርጉት። አቅም ይፈልጋል። ገብቷችኋል አይደለ? ስለሱማ መስማት ትችላላችሁ። ከባድ አለ። ለምን መሰላችሁ እንደዛ ምላችሁ? ባለፈው ስንጸልይ አይኖ የተከፈተ ሰው የለም አለ የለም? መንፈሳዊ ዓለም አክሰስ ያደረገ ካለ እጅ አሳዩ። ከፈርባት ምናስፈራ ታዲያ እንደዚህ ነው የምትይው? እኔ አይደለም እኮ ክብሩ ለእሱ ነው። እኛ ምንም እኛ ለእናንተ እሱ ይልቅ አይደለም። ስለዚህ ብዙ ጊዜ ብዙ አገልጋይ ቼክ የማደርገው በዚህ ነው። ስፔሻሊ በጣም ይወላል መንፈሳዊ ዓለም አይናችሁ ከተከፈተ በኋላ ይዘጋል። ገጠር ያላችሁ ሰዎች አርሙ። በጎች ውሃ ሲጠጡ አይናቸውን አታክ የሚያደርግ ትንኝ አለ። እዛ ውሃ የሚጠጡበት ኤሪያ ላይ ነው የሚሰራው። ከዛ ልክ ውሃ ሊጠጡ ሲሄዱ አይናቸውን አታክ ያደርጋል። ለምሳሌ ብዙ አገልጋይ ትናንትና ያይ ነበር፣ ዛሬ ያይ። እንደገና ሲያይ የቀዳው ከየትኛው ምንጭ ነው? ገብቷችኋል? ግን ደስ ይበላችሁ። ስለዚህ ቤተክርስቲያን እግዚአብሔር ያለ ነገር አለ። ይህ ጉባኤ ምን እንደሚሆን ልንገራችሁ። የነቢያት ጉባኤ ነዋት ዘራማ አልቀናችሁ። አሜን ብሎ ለእናንተ ነው። ነዋት ዘራማ ማለት አህያ የፈለገው ሰው መተንበይ ይችላል ማለት ነው። ሳውል ምን ፈልጎ ነው እዛ ነቢያት ጉባኤ ሄደ? አህያ ጠፍቶበት አይደል? አህያ ጠፍቶበት ነው እዛ ነቢያት ጉባኤ እየገባው። ግን አንዳንዴ ይውላችሁ ቆይ ጉንፋን በመጨባበጥ አይተላለፍም? ይተላለፋል አይደል? አንዳንዴ መንፈሳዊ ነገር ከዚህ በላይ ይተላለፋል። አንዳንዶቻችሁ እኮ ያመመው ሰው ውስጥ ያማችኋል አይደለም? ታዲያ አብልጦ እንዴት መንፈስ ቅዱስ አይተላለፍም? እዚህ ተልእኮ ካላችሁ ክብር ያገኛችኋል። አሜን ነው። ያገኛችኋል ሰው አግኝቷችኋል ኦልሬዲ። ከዚህ በኋላ ምን እናደርጋለን መሰላችሁ? እናንተ ትተነብያላችሁ አብራችሁ። ያው እግዚአብሔር ምስክሬ ነው። እግዚአብሔር አዳዲስ ነገር ያሳያችኋል። ኢየሱስ ዮሐንስ ምን አለ? ያደረገውና ያስተምረዋል ያለው እኔና እናንተ ስናገለግል ሮል ሞዴላችን ማን ነው? ኢየሱስ ትልቁ ወንድማችን አይደል? ወንድም ጋሼ ሲያረጋይ ነው የምናደርገው። ስለዚህ የምንሰብከው ሊትራሊ መገለጥ አለበት። የምናወራው ፕራክቲካሊ መታየት አለበት። አሁን ደግሞ በምልክት ስለሚያጸና ኢቭን አንድ በጣም የሚገርመኝ ነገር ልንገራችሁ። ምስራቅ ላይ ጠንቋይ የሚበዛው ለምን ይመስላችኋል? ብላችሁ ታውቃላችሁ? ምስራቅ ላይ ጠንቋይ ይበዛል። ፀሐይ መውጫ መጽሐፍ ቅዱሳዊ ነው። ኢየሱስ ሲወለድ ኮከቡን አይተው የመጡት የምን ሰዎች ናቸው? የምስራቅ። ኢትዮጵያ ውስጥ ቼክ አድርጉ እስኪ። ኢትዮጵያ ውስጥ ያለ ጠንቋይ ሁሉ የት ነው የሚላከው? ተልእኮ ማቴዎስ 28 ምስራቅ። የፀሐይ መውጫ አይደለ? መንፈሳዊ ዓለም ለምሳሌ መጽሐፍ ቅዱስ አዋቂዎች ምን ይላሉ? ኢየሱስ ሲወለድ ጁፒተር የሾህ አክሊል ምልክት ነበረባት። ንጉሱ እንደሚወለድ ምልክት እየሰጠች ነበር። መጽሐፍ ቅዱስ እኮ ይናገራል አይደል? ጨረቃና ከዋክብትን ለምልክት አስቀመጠ ነው። እኔ ምን ትናፍቃለህ ብትሉኝ ትልቅ ነገር ማንበብ፣ ከዛ ምድሪቷ ላይ የሚሆነው ነገር በጣም ቀላል ነው የሚሆነው። ማየት ማለት ያ ነገር እንዳይፈጸም ገብታችሁ ጣልቃ መግባት ማለት ነው አይደለ? ለምሳሌ አንድ የሚገርመኝ ቃል ልንገራችሁ። ኢዮብ በዛን ጊዜ ሲፈተን ሰይጣን እኮ እዛ ከእግዚአብሔር ጋር ስብሰባ ይቀመጥ ነበር። የዚህ ዓለም ገዢ አለ ወክሎ አስታውሳላችሁ? እሱባት
በጣም ሁሌ የምናፍቀው ነገር አለ። እግዚአብሔርን አንድ ነገር ጠይቋል። ሁሌ ኢትዮጵያ ላይ የምታደርገው ነገር ሳትነግረኝ እንዳታረግብኝ ጌታ ምስክሬን እስከዚህ ድረስ ነው የምደፍረው። አግኝታችሁኛል። አሁን ሀረር ላይ ያለን አይደለ? እኛ ሀረር ላይ ያለ እኛ ሲያነግር ለማን ይነግራል? መንገድ የለበትም እኮ ይላል። ያ ደግሞ ከምን ይመጣል ብያችኋለሁ። ለምሳሌ እግዚአብሔር ሳያወራን የሆነ ነገር አለ በቤታችን ላይ ወይ በህልም አይታችኋል ወይ አውርቷችኋል። በቁም ይናገራል አለ። እግዚአብሔር በአንድም በተዘዋዋሪ ይናገራል፣ ሰው ግን አያስተውልም። አንዳንድ ጊዜ እኮ ለምሳሌ እኔ እንደ በለዓም አይነት ደፋር ሰው በህይወት አይቻልም። እንዴት በሉኝ። በለዓም አህያዋ ስታወራው አልደነገጥም። አስታውሳችሁ? አህያ ቢያወራ አንድ ሮጥ ነው እናንተ ጌታ ምስክር ወጣለሁ። ለአንድ ሁለተኛ ታሪክ ልንገራችሁ። ወሎ መካነ ሰላም የምትባል ከተማ አለች። ገጠሩ ትንሽ ከተማ ናት። የዛሬ 10 ዓመት በፊት ወንጌል ስርጭት ሄድን። እዛ ከተማ ስንገባ የከተማው እነሱ ናቸው። ትልቁ ጠንቋይ መጣ። ማንን አስፈቅዳችሁ ነው የመጣችሁት አለ። ማለት አለ እኔ ማድረገውን የምታደርጉ ከሆነ መስራት ትችላላችሁ አለ። እሺ አለ። በዛ ቅስፈት በአየር ላይ 3 ሜትር ከፍታ ላይ ተነስቶ ቁጭ አለ። እኔ በዓይኔ ያየሁትን ነው የምነግራችሁ። 3 ሜትር ከፍታ ላይ እግሩን አላጥፎ ቁጭ አለ። ከነበሩት ቲም ውስጥ ግማሹ ተበተነ። እኔም ተበሩት። አንደኛው ከመሃል መንፈስ ቅዱስ ገስጿል። በኢየሱስ ስም ተፈታ። እኛ ግን ምን ሆነ? ፈርተን ሮጠናል። ቀለማዎቻሉ በእግዚአብሔር ገብቷችኋል። አህያ ቢያወራው አደረግቱ በደንብ ደረግቱ። በህይወታችሁ ላይ የሆነው ነገር በሙሉ እግዚአብሔር ተነግራችሁ አሉ። በህይወታችን ላይ የሚሆነው ሁሉ ነገር ልዩነቱ ምን መሰላችሁ? ሰምተን መልስ ባለመስጠታችን። ለምሳሌ ማስተር ዋልታ እንደዚህ ቦታ እንዳትሄድ ብሎ አለኝ አለ። ረድቼ ወይ ችግር ቢፈጠር ማን ነው ሪስፖንሲብል የሚሆነው? አይደል? እንደ አይሳይስ ኃላፊነቱ ራሱ ይወስዳል። ስለዚህ በህይወታችሁ ላይ ምንም ነገር እግዚአብሔር ሳይናገር የሆነ ነገር ጌታ ምስክር ነው። አሁን አንዳንድ ሰዎች አጋጥሟቸዋል። ለምን ጌታ ሆይ ይላል እንዴት ምናምን ይላል። ከዛ ሰማይ ምን የሚል መስላችኋል? ነገር ያለው እኮ አለመስማት የማን ድርሻ ነው? መስማት የሰውየው ካልሰማስ እግዚአብሔር ለዚህ ነው የማንም እንባ ባለዕዳ አይደለም። ለምን ከመሆኑ በፊት ቀድሞ ስለሚናገር። እኔ በእኔ ህይወት ላይ የሆነ ነገር ልንገራችሁ። በጣም ብዙ ጋር እንደዚህ ቤት እያለሁ አዳማ ሸለብ ሲያደርገኝ የመጣ የምንኖረው ፎቃይና ልጆች ሲጥላቱ እንግዲህ ይነሳሉ። እዛ ገስጸዋለሁ እና ልምምድ ሆነብኝ፣ ቀለለብኝ። በጣም መጠንቀቅ ያለባችሁ ነገር መንፈሳዊ ነገር እንዳይቀልባችሁ አደራ። ይህንን የሚያያዝ ጥቅስ ልንገራችሁ። ሙሴ አለቱን በለው ተባለ አይደል? አለቱን ሲመታ አለቱ አፈለቀ። ሁለተኛ ላይ እንደዚህ አለው እግዚአብሔር አናግረዋለሁ። አገልግሎት ልምምድ ሆነበትና መታ ትሞታለህ አለ። ለምን ኢየሱስ ሁለቴ አይመታማ? ሁለቴ ሰቀላ እርብሱ ያን የመሰለ ባሪያ አትገባም ማለት አገልግሎት ልምምድ ሲሆን ማለት ነው። ከዛ ትንሹ ልጅ ኤላጃ ይባላል። አየሁኝና እንደለመደው ነው ሻቃባ በጌታኩት ደህና የነበረ ልጅ ድንገት ቆሞ ወስገባ 40 ቀን ቆሞ ወስገባ። ከዛ ለምን ጌታው ያልኩት ነገር ያለው እንኳን ደግሞ ነው ነግሮኛል። ስለዚህ ኃላፊነቱን መውጣት ያለበት ማን ነው? ራሴ። በባሌ ሁለት ጭቅላቱ ሰርጀሪ ሰርቶ ገና 1 ዓመት ያልሞላው ልጅ
እግዚአብሔር አስፈልግ በጣም ምስክር ግን አሁን እግዚአብሔር ሞክስቻለሁ ያለ አንድ ነገር ቢሆን ቢሞትስ አቅም አለኝ እግዚአብሔር ሞክስበት በምንም ታምር የለኝም። ለምን ሲያሳያችሁ ፕሮቴክት ልታረጉ ነው። ለምሳሌ የሆነ የቁረት ይሆናል። እኔ ሁሌ አንድ ጸሎት ጸልያለሁ። እግዚአብሔር ሆይ ለማይወደኝ ሰው ከፍትና ተሳየኝ ነው ጠላት ስለሚሆኑብኝ ወጣቱ አንዳንዴ እኔ ያለኝ ነገር አውቃለሁ ራሱ ሰው ነገር ያስፈልግ የሚወደኝ ሰው ካላየ ጠላቴ ነው የሚሆነው። ያደጉበት ቸርች ላይ አንድ ቀን እግዚአብሔር ወን ነገር ነገረውና ከዛ በኋላ ለእነሱ ደርቢ ሆነ። እግዚአብሔር ለሚወዳችሁ ሰው ብቻ ያሳያችሁ፣ ጌታ ለማይወዳችሁ ሰው ፕሮቴክት ያደርጋችሁ፣ ይደብቃችሁ። ድምፅ ሰምተን ስንወጣስ ምን ሆነ? ያየነውን ፕሮቴክት እናደርጋለን፣ እንከለክላለን አይደለ? መጨረሻ ላይ ግን አንድ በጣም የምወደው ቦታ አለ። ድምፅ ሰምተን መሰማራት ስንጀምር ማለት ነው። መሰማራት ማለት እና ከዛ በፊት አንድ ነገር ልንገራችሁ። ድምፅ መስማት ከባድ የሚያደርገው የሰማችሁትን ድምፅ እንዴት ነው የምትተረጉሙት? ጌታችሁኛ አሁን አገልጋዮች ይገባችኋል። ምን ለምሳሌ የሆነ ድምፅ ትሰማላችሁ። ድምፁን በምን ግራውንድ ነው ለሰውየው የምታስረዱት? ለምሳሌ ልበላችሁ፣ ንጉሥ ዳዊት የምናውቀው ታሪክ አለ አይደለ? ራኬብን ስለፈለገ ኦሮንን አስገደለ አይደለ? ነብዩ ናታን መጣ። የኛ ዘመን የጠፋ ትልቁ ጥበብ ነብዩ ናታን መጣና ንጉሶ ያለው አንድ ሰው ነበረ፣ አንድ ጠቦት ነበረችው አለ። ከዛ ሲወጣ ሲገባ የአይኑ ማረፊያ ናት። አጠገቡ የነበረ ሰው ግን አረዳታል። ለዚህ ሰው ምን ይገባል አለ ዳዊት፣ በገዛቱ ሞታል ለአንተ ነው አረከው ታውቃለህ። ግን ነብይ ነኝ ብሎ እንደዚህ ያደርጋል ሞት ይገባል ቢለው እሱ ናታን አይሞትም? ንጉሥ ነው ዳዊት ይሞታል አይደለ? ግን የሚናገርበት የጥበብ መንገድ ስማርት ነው። ለዚህ ነው አንዳንዴ እግዚአብሔር አሁን ያናችሁ ጆሮአችሁን በኃይል ሲከፍት መጀመሪያ ደውይ እንዴት ነው መናገር የምትችሉት? አለበለዚያ ያያችሁትን ሁሉ አወራለሁ ካላችሁ የሰው ቤት ትበጠበጣላችሁ። ለምን? የሚታይ ሁሉ ስለማይወራ አይወራማ። ለምሳሌ ትንቢት ለማነጽ ነው አይደለ? የሆነ ሰውዬ ጥፋት አጥፍቶ አያችሁት፣ እንዴት ነው የምንነግሩት? ምክንያቱም እግዚአብሔር የማዋረድ ዓላማ የለውማ። አጀንዳ የለውም የማዋረድ። ያዋርድ ይችላል። መክሮ አልሰማ ሲል እኔም ብሎኝ ያውቃል። አልሰማኝ በለው ይለኛል፣ እናገራለሁ አልፈራ። አዲስ አበባ ብዙ ጊዜ እጠላለሁ በዚህ። ግን እንዴት ነው ኮሚኒኬት የምታደርጉት? ለምሳሌ ሰውየው ኃጢአት ሰርቶ ሲመጣ አያችሁት፣ ታዋሩታላችሁ። የእግዚአብሔር ዓላማ ማዋረድ ነው ብዙ ማለት ነው። አንድ በጣም የምወደው እግዚአብሔር ሰው ምን ሲል ሰማሁ መሰላችሁ? ልንገራችሁ። ነብይ ከበደ ቀይዳ ባሰታ ታላቅ ቢሾፍቱ ጀግና የወንጌል ሰው በጣም ነው የምወደው። እግዚአብሔር አብሮት ያለ ሰው እና አይኔ ተከፈተ አለ እና የሐሙስ ፕሮግራም ላይ ጠዋት ያገለግል ባለ አንድ ሰው አየዋለሁ። አንተ አለ እንደዚህ ሆቴል ቢሾፍቱ የሚያውቅ ሰው አለ? ፓስተሮች ማንም የለም አለ። ቢሾፍቱ ቀበሌ 3 የድሮ መናኸሪያ እዛ አካባቢ የሆነ ቡና ቤት አለ። እዛ ቡና ቤት የሆነ ሴት እንደዚህ ከፍለ ሰምቶ ነው የመጣው። ንስሐ ግባ። እዛ ጉባኤ ውስጥ በኋላ ሚስቱ አለች፣ የልጆቹ እናት። ቤተክርስቲያን ልሸመግል ብትል አቃታት። ከዛስ ትዳሩ ፈረሰ። የእግዚአብሔር ሐሳብ ነው ይሄ። ግን ምንድነው መሰላችሁ? ማቹሪቲ አለ መረዳት። ለምሳሌ አንድ ሰው ፀጉሩ ላይ ሽበት ሲያወጣ የምን ምልክት ይመስላችኋል? እርጅና አይደለም፣ ባይዘው እንዳትወስዱት፣ የመብሰል ማቹሪቲ ነው። ዳንኤል ምን አለ? በዘመናት መካከል የሸመገለውን አላለም እግዚአብሔር። በቃ ማቹር ሆኖ
ዘመን እግዚአብሔር ከመታወቅ ያልፋል። ጌታ የእኛ ዘመን ጴንጤ ነው። እግዚአብሔርን በዚያ አእምሮ መለካት ይፈልግ ቢዮንድ ኢማጂን ይሻለ እግዚአብሔር ከመታወቅ ያልፋል። እንኳን እግዚአብሔር ሰው ከመታወቅ ያልፋል። እኔ አንድ ነገር ደስ ይለኛል፣ ልንገራችሁ። እግዚአብሔር ሰውን ከምድር አፈር አበጀው ይላል አይደል? ከዛ የህይወትን እስትንፋስ እፍ አለበት አለ። እሱ ማለት ኢምፓርቴሽን ነው። ሰይጣን ሁሌ ምን አይፈልግም መሰላችሁ? እንድትናገሩ። ይሄን አሟችሁ መጸለይ እኮ ይከብዳችኋል። ከሰው ጋር ማውራት ኖርማል ነው። በመናገር ውስጥ ነፃነት እንዳለ ስለሚያውቅ ሰይጣን ትልቁ ነገሩ ምን መሰላችሁ? አንደበታችሁን ይቆልፋል። አንድ ምሳሌ ልስጣችሁ። ደሃ ሰፈር ብዙ ጊዜ የተማረ ሲወጣ በብላሽ ታውቃላችሁ። ደሃ ሰፈር ሰው አይወጣም። ጭንቅላት ስለሌለው የእርግማን ውጤት። እናቶች አድራ ልበላችሁ ልጆቻችሁ ላይ በስህተት ሮንጎድ እንዳትወረኩ፣ በስህተት የማይረባ ነገር እንዳትወረኩ። የተናገራችሁት ውጤት ናቸው ልጆቹ። ድንገት ባያናዳችሁ እንኳን ባርኩት። ገብቷችኋል? በእኛ ዘመን እናቶች በስተው ወጣት ቢሞቱ ለምን ይመስላችኋል? እርግማን እኮ ነው። ሁሌ ስለመረ ነገራችኋለሁ አለ እድሜ እንዲረዝም ነገ መልካም እንዲሆንልህ እናትና አባትህ አክብር። አላከበርክስ ትሞታለህ። ባይዘው ይወላችሁ ከፊታችን ያለው ሲዝን ላይ እንደለመዱት አንቦራጭቃለሁ ወይ እግዚአብሔር ነገር አይሰራም። ያው እግዚአብሔር ምስክሬ ነው። ከፊታችን ያለው ሲዝን ምን አይነት ሲዝን እንደሆነ ልንገራችሁ። ፊተኞች ኋላ፣ ኋለኞች ፊት የሚሆንበት ሲዝን ነው። ያ ማለት ምንድነው? ከእግዚአብሔር ጋር የጨከነ ብቻ የሚሻገርበት ሲዝን ነው። ግን ብዙ አገልጋዮች በሞት አነሳለሁ ብሎ ጌታ ምስክሬ ነው። እኔ እፈራለሁ እንደዚህ አይነት ስሰማ ለራሴ የምትሰሙት ነገር እናንተም ስለሚመለከት ጌታችሁ ነው። ምክንያቱም ብዙዎቹ ክብሩ ሁሉ ነገሩን አድርገውታል። ለምሳሌ ለመተም ብር መቀበል አለባችሁ። በነፃ የተሰጠውን በነፃ ምድር ብሎ ስጡ አይደል? ለምን መስላችሁ እንደዛ ብላችሁ? እኔ ለምሳሌ የራሴ ራዕይ አለ፣ ግን ፕሮቫይድ ሳያደርግ አላገለግልም። ፕሮቫይድ ማድረግ የማን ግዴታ ነው? ለምሳሌ የአባት አባት እያለ ቤት ውስጥ ሚስት ጉዳዩ አይደለም፣ በቃ ብር አምጣ ነው። እሱ የትንፍጩ ከየትም ያለ የእሷ ቢዝነስ አይደለም። አግኝታችሁ ይላል። ስለዚህ ድምፁ መስማት ግን ከምን እንደሚያሳርፍ ልንገራችሁ። ወደ ጸሎት እንገባለን። ኢየሱስ ያድናል። ኢየሱስ ጌታ ነው። እንደዚህ በለው ከጎን ያለው ክብር ማየት ይሆንልሃል። ክብር ማየት ይሆንላችኋል። ዮሐንስ 10:27 ላይ እንደዚህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የህይወት የዘላለም ህይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። ያ የሚሆነው ምን ሲሆን? ሰምቶ መውጣት ሲሆን። ሰምቶ መውጣት ልዩነቱን ልንገራችሁ። ዘፍጥረት 18:17 ላይ እንደዚህ ነው፣ ለባሪያዬ ይላል ለአብርሃም ሳልነግረው አይደል? ደስ ያለም ይቀር ለእኔና ለእናንተ ሲያነግረን ስለዚህ ከተማ እግዚአብሔር ማድረግ አለበት ጌታን የለበት። ውስጣችሁ ይሄ ይግባ። ለምን መሰላችሁ? እኔና እናንተ እያለን ለሌላ ሰው መንገር የለበትም። እግዚአብሔር እንዲነግራችሁ ብዙ እንዲያወራችሁ ሚስጥር እንዲያወራችሁ የምትፈልጉ ከሆነ አንድ ነገር ብቻ ነው፣ ረጅም ሰዓት እግዚአብሔር ጋር አሳልፉ። አንድ የሚገርም ምስክርነት ልንገራችሁ። እንግሊዝ ውስጥ የሆነ ታሪክ ነው። ሴትዮዋ የሆነ ፓስተር ተጋብዞ ያገለገለ አለች። ከዛ ሲሆን ዋናው ፓስተር አገኘችው። እኔ አለችው የነገራችሁኝን ኢየሱስ አልፈልግም ማለት ነው። ልክ ዛሬ የእግዚአብሔር ሰው እንዳወራ ፓስተር እንዲያወራ ይፈልጋል ማለት። ከዛ መንገድ አሳየት። ለ6 ወር በቀን 3 ሰዓት ከእግዚአብሔር ጋር መጸለይ ጀመረች። 6ኛ ወር ላይ ጸሎት ጨርሳ ብድግ ብላ ያጠበች ወለል ብሎ ግድግዳ ምናምን ያለ እሷ ውጭውን ታየዋለች። ከዛ ደንግጣ ቆመች።
ተረጋጋች። ስትረጋጋ ምንም ሲያሳያት አይኗን ያለ ገደብ ትፈትሻለች። ለምሳሌ አይናችሁን ሲከፍት የሰው ችግር ለማየት እንደሚጓጉት የኢትዮጵያ አገልጋይ ትልቅ በሽታ አይናችሁን ሲከፍት ሚስጥር እንዲያወራላችሁ መንፈስ ቅዱስ ጥልቅ ዲፕ ነገር ነው። ባይተው ይላል ታካሽ ነገር አያወራም። ለምሳሌ ስለ ምድሪቷ እኔ ሁሌ የምናደድበት አለ። እግዚአብሔር ግን አልገለጠልኝም። ኢትዮጵያ 7 ቁጥር ላይ ችግር እንዳለበት ታውቃላችሁ? 67 77 87 97 2007 2017 ችግር ነበር አይደል? ማን ነው የሚሰራው? ይቀበል ሌላ ሰው መጣት አለበት። አሁን ብዙ አገልጋይ አይኑን ሲከፍት የሰው ስልክና ስም መጥራት ይፈልጋል። ምን ይሰራለታል? ከዛ ቢበልጥ እኮ እግዚአብሔር አለ አይደል? የእግዚአብሔር መንፈስ ያለ በጥቁሯ ከፎ ነበር ይላል። መንፈስ ቅዱስ ዲፕ ያወራል። ጥልቅ ነገር ሚስጥር እንዲያወራ ከፈለጋችሁ ረጅም ሰዓት ከእሱ ጋር ሰልፍ አግኝታችሁ ይላል። ምክንያቱም ሚስጥር የምታወሩት ለጓደኛችሁ ነው። ለጓደኛም ስራ ይህ ምንድን ነው የሚባለው በአማርኛ? ልብ አውቃ የልብ ጓደኛ አይደለ? ለምሳሌ አንዳንድ ወይ ለባለቤታችሁ ወይ ለባለቤታችሁ ወይ ለሚስታችሁ የማትነግሩትን ለሚቀርባችሁ ትነግራላችሁ። ስለማታሙ ምናምን እኮ አይደለም የልባችሁ የሚነግራችሁ ሰው የለም። እግዚአብሔርን በጣም ይወላችሁ ሚስጥር የሚያወራው ምን ስለሆነ መሰላችሁ? ረጅም ሰዓት ከእግዚአብሔር ጋር ሲያሳልፉ ረጅም ሰዓት። ምክንያቱም ልብ ባለበት ምን እንዳለ ያስታውቃል። ለምሳሌ ልበላችሁ እግዚአብሔር ቢባርካችሁ ምን ታደርጉ ነው? እናንተ ነው አይደል? አና አንተ ጸሎት ታለ ሁሉ ቀን ስትጸልይ በሴሎ ሲሄዱ በአመት አንድ ቢሰጣት ለፍናና ልጭ ልትለው ነው። አግኝታችሁና የእግዚአብሔር ሀሳብ ስለዛ ነው አይደለም? የእግዚአብሔር ሀሳብ ይወላችሁ ጸሎታችሁ ከሰፈር አውጡ፣ መመለካከታችሁ ከመንደር አውጡ። ከዛ እግዚአብሔር ይመጣል። አንድ ነገር አለች። ከዛ ስጠኝና እሰጥሃለሁ አለች። የመጣው ልጅ ማን ነው? ሳሙኤል አይደለም? ከሳሙኤል መምጣት የተነሳ እኮ ማለት ነው የጠፋው የእግዚአብሔር ድምፅ መጣ። ያ ማለት እግዚአብሔር አይናገርም ማለት አይደለም፣ እንዳትሸወዱ። ስለ ድምፅ ስናወራ ምን ብያቸዋለሁ? ድምፅ እኮ ሲያለ ድምፁን አክሰስ የምታደርጉበት ወይ ነው ከባዱ። አስታወሳችሁ? ሬዲዮ ብንከፍት እዚህ ጋር ቮይስ ይዘላል አይደል? ምንም ታይባለም ያለው ያለውን ጣቢያ ወይ ኦሮምኛ ወይ ሶማሊኛ ታገኛላችሁ፣ ይዘላችሁ። ልክ እንደዚህ በመንፈሳዊ ዓለም ላይ የእግዚአብሔር ድምፅ አለ። ብትጠይቁት ያወራል። ያተውላል እግዚአብሔር ወደኛ ነው ያተውላል። ወደኛ ነው ማለት ምንም ጠይቁ ያወራል። ካልጠየቁስ አያወራም። ስለዚህ ነው ቅድም አገልጋይ ስለራሱ ይሰማል ይላል። ስለ ሰው እኮ ስለምንጠይቀው ለምሳሌ አሁን ስለሱ ምን ትላለህ ብለው ይነግረኛል አይደል? ስለ ራሴ ግን አልጠይቅም ብዙ ጊዜ። ግን ከዚህ በኋላ ይኸውላችሁ እንደዚህ ይሆናል። ጌታ ምስክር እኔ በጣም ሁለት ሰዎች በጣም ወዳቸዋለሁ፣ ጴጥሮስና ጳውሎስ። ጴጥሮስ ችኩል ነው አይደለም? የጅብ ችኩል ካለ ይርሳል ለኛ ግስ በቃ ያየው ነገር ላይ ደስ ይሰጣል። በጣም ፈሪ ነበረ አይደል? እኮ ኢየሱስ ዶሮ ሳይጠብቅ ትተኛለህ። ከዛ ሲጮ ያለ ነገር ትዛለው ይላል። ከዛ በኋላ መንፈስ ቅዱስ ሲመጣበት ድምፁ ከፍ አድርጎ ይላል እናንተ የሰቀላችሁት ብሎ ነው የጀመረው አይደለ? ፈሪዎችን ደፋር የሚያደርገው ምን ሲመጣ ነው? መንፈስ ቅዱስ። አሁን ብዙ ሰው ምን ይሸውዳል መሰላችሁ? መንፈስ ቅዱስ
ጥሏችሁ ይሄዳል የእሱ ዓላማ። አሁን ብዙ ሰዎች ለምደዋል መውደቅ፣ እሱ አይደለም። ወድቃችሁ ስትነሱ ማለት ነው አሮጌ ነገር መውደቅ አለበት። አትናችሁና መጽሐፍ እንደዚህ ያለ በአእምሯችሁ መታደስ ተለወጡ እንጂ ይህ ማለት ገብቷችኋል። ለምሳሌ እናንተ ጴንጤ ሆናችሁ ሳታወሩ ሰው አወራም ስለእናንተ ራሱ እኮ እሱ ያይታደል ጴንጤ ይመስላል ይላሉ። አጌታችሁና አሁን ብዙ ሰው አለ ኢትዮጵያ ውስጥ ሰው ጴንጤ መሞት አለበት። መሞት ስርዓቱ ደግሞ በስጋ ደግሞ እዚህ ዓለም ስርዓት መውጣት አለባቸው። አሁን እኮ በእኛ ዘመን መደባለቅ ለምን በዛ? ህይወታችን ስለኛ ስለማያወራ በስደቱ ዘመን ይላሉ ጴንጤ እኮ ተፈልጎ ፓሸር የሚሆነ ስረቅ በትራ ሰርቀን ጴንጤ እኛ ዘመንስ ማርያ ቀቢሩ እንዳለ የሚያስገባው ቸርች ነው። እዚህ እኮ ነው ኢየሱስ በአሕዛብ መካከል የእግዚአብሔር ስም እንዳይነቀፍ ማለት ነው። ህይወታችሁ ስለ እናንተ ያወራ ግድ ነው። ለምሳሌ ልበላችሁ፣ ብዙ ጊዜ ቸርች ስትመጡ አምልኮ ውስጥ የሚገባው ለምን ይመስላችኋል? አምልኮ ውስጥ የሚገባው ለምን መሰላችሁ? ለምሳሌ በቃ ስራ፣ ሩጫ ምናምን ይሆናል አለ